አክሱም ቀልጦ እንጂ ተጠርቦ አይደለም። አራተው ተጠርቦ አይደለም። አክሱም ተቀልጦ ነው። እንዴት ማለት? አክሱም ተቀልጦ ነው። ድንጋይ አቅልጠው ነው የገነቡት እንጂ ተሸክሞ አይደለም። በምን አይነት ኃይል በዛ ዘመን ያን ያክል የሆነ ክብደት የሚሸከሙበት ጉልበት በዝሆን በምን ተጎትቶ አክሱም የታችኛውን ጥረብና መጨረሻውን ያገኘዋል? አታገኘው። ከታች ያቆሙት ምሰሶዎች አሉ አርጎች፣ እነሱም ቢሆን ተቀርጸው ነው። ይሄም ሌላ ነገሮችን ስለሚያሻግረን ነው እንጂ ከጠፋት ውሃ በኋላ የነበሩት የናምሩድ ነገድ እኔ የምጠራበት የደሸት ዘሮች ዓለም ላይ 7 የፀሐይ ከተማዎችን የገነቡ ኃይልን የሚያስተዳድሩበት ነው። ድንጋይ ማቅለጥ ይችሉ ነበር። ፒራሚዱ ቀልጦ የተሰራ ነው። ብዙ ግራ የሚገባቸው ሰዎች አሁን ፒራሚዱን የገነቡ በምንድን የገነቡት? አሁን ዓለም ላይ ባለው ቴክኖሎጂ ራሱ ያን ትልልቅ ድንጋይ ማቆም አይቻልም። አሁን ባለው ስልጣኔ እንዴት አመጡት? እንዴት ትራንስፈር አደረጉት እያለ ነው። የምርሃነ ክርስቶስን አይተዋል። ውሃ ላይ ነው የተገነባ። እንዴት ትቻል? የምህንድስና ጥበብ ኪነ ህንፃ አሁን ቤዝመንቱ ነው አይደል የሚቀድመው። እነሱ ከላይ ጣራ እንዴት መሰራት ተቻለ? ውሃ ላይ ያቆመውት ታችኛው ምን ያክል እንደሆነ የማታሰላበት መንገድ በምን አይነት ልኬት ነው ብለህ በማትገምተው መንገድ ያ ማለት ኃይልን ማስተዳደር ይችላል የሰው ልጅ።